ሰው ካልተጣላ ተፈቀረ ማለት ይቻላል። ዛሬ ስለ መጣላት ምን ያህል ሪሌሽንሺፕ ለጤናማ ሪሌሽንሺፕ አስፈላጊ እንደሆነ ሪሌሽንሺፓችን በጣም እንዲያድግ እንዲጥልቅ የሆነ ነገር እንዲሆን በጣም የሚረዳን ነው። በጣም ኮኔክት እንድናረግ የሚያደርገን ነገር ነው እና ስለ መጣላት አስፈላጊነት መጣላት ሲባል እንዲ ዲስሪስፔክት መደራረግ ምናምን ሳይሆን ችግር ሲፈጠር ያንዱ አንዱን መደማመጥ መቻል የባሰ ያቀራርባል በሚል ነው። ሶሪ ፓርኪንግ ሎት ውስጥ ነው ያለሁት፣ ከጂም እየመጣሁ ነው። ሰውነታችን ውስጥ ሆሚዮስቴሲስ የሚባል ፕሮሰስ አለ። ሆሚዮስቴሲስ ማለት ኢንተርናል ባላንስ የሚያመጣ ማለት ነው። አሁን ዝም ብሎ የሆነ ነገር ሲጎለን ሰውነታችን ያንን ወደ ባላንስ ማምጣት ይፈልጋል፣ ሚዛናዊ ነገር እንዲኖር ማለት ነው። እና ካልተመጣጠነ ሰውነታችን ወይ ሲበዛ ሪጀክት ያደርገዋል፣ ወይ ካነሰ ደግሞ ሞር ፍላጎት አምጥ የሚል ነገር እንትን ይላል ማለት ነው። እናድር ያስፈልጋል ምናምን የሚል ፊድባክ ይሰጠናል። እና በሪሌሽንሽፕም እንደዛ ነው። ከሌላ ሰው ጋር ባለን ሪሌሽንሽፕ ሆሚዮስቴሲስ መፈጠር አለበት። ሆሚዮስቴሲስ ካልተፈጠረ ችግር ነው። ለምሳሌ ሆሚዮስቴሲስ የሚያስፈልገው ነገር አንዱ ጊዜ ነው። ጊዜ እርስ በርስ አብሮ ማሳለፍ ጊዜ ማለት ነው። ያ አብሮ የማሳለፍ ጊዜ ካልተመጣጠነ ሪሌሽንሽፕ ውስጥ ኒድ ይፈጠራል ማለት ነው፣ ወይም ጉድለት ይፈጠራል ማለት ነው። ያ ጉድለት ደግሞ መሟላት አለበት። ካልተሟላ ሪሌሽንሽፑ ያው ወደ ጸብ ነው የሚያደላው። አንድ ሰው ጉድለቱ ዝም ብሎ እንትን ካልተሟላለት የሆነ መንገድ ይፈልጋል፣ ወይ የተለያየን መንገድ ተጠቅሞ ሰዎች ያንን ጉድለት ለማሟላት ወይም ለጉድለቱ መፍትሄ ለመስጠት ይሞክራሉ። እና ትንሽ ቆይቼ ገልጻለሁ የሚደረገውን ነገር። ወይ ደግሞ ስፔስ ነው። ስፔስ በዛ ለምሳሌ አንዱ ሰው ወይ አንዱ ላይ በቃ ሁሉ ጊዜ አብረን አሳልፍ ይላል፣ ወይ ደግሞ አንዱ ሰው በቃ ተራርቆ እንትን የሚላል። እና አሁን ለምሳሌ ዲስሚሲቭ አቮይዳንቶች በቃ ቶሎ ጊዜ ማሳለፍ አይፈልጉም፣ ቶሎ አብረው መሆን አይፈልጉም። ግን አንሸስ አታችመንት ደግሞ ያላቸው እነሱ ደግሞ ቢቻል በየቀኑ መገናኘት ነው የሚፈልጉት። ይሄ የስፔስ ኒድ ልዩነት ማለት ነው። እንትን ማለት ሌላኛው ደግሞ ለምሳሌ አንድ ሰው ዝም ብሎ ጊፍት የሚሰጥ ሁሉ ጊዜ ለምሳ የሚከፍል ከሆነ ለራት የሚከፍል ከሆነ ሁሉ ጊዜ ወጪ አውጭ ከሆነ፣ ሌላኛው ደግሞ ምንም ኮንትሪቢዩት ማድረግ ከሆነ ችግር ይፈጠራል አይደለ? ሬሲፕሮኬት መደረግ አለበት። እና ሰምሃው ሬሲፕሮኬት ያኛውን ነገር ሬሲፕሮኬት ማድረግ መቻል አለብን አይደል? ልክ እንደዛው ማለት ነው። ሌላኛው ደግሞ በኤነርጂ አሁን አንድ ሰው ብቻ ሁሌ ኢሞሽናል፣ ሁሌ አልቃሽ፣ ሁሌ የተጎዳ የሚሆን ከሆነ እና ሌላኛው ሰው ደግሞ ምንም አይነት እንትን ከሌለው ስሜቱ ማይሰማ ከሆነ ማይደመጥ ከሆነ እንትን ማይል ከሆነ ችግር ይፈጠራል አይደለ? ልክ እንደዛ ማለት ነው። ኤኒዌይስ ምን ልል ብዬ ነው፣ ችግር አስፈላጊ ነው። ፊድባክ ይሰጠናል። አንዱ ካንዱ ያለንበትን ስታተስ ወይም ሁኔታ የሪሌሽንሽፑን ሁኔታ ይገልጽልናል። እና መፍትሄ መገኘት ያለበት ነገር ነው አይደለ? ሪዞልቭ መደረግ የሚችል ነገር ነው። ታዲያ ኖርማሊ ሰዎች እንዴት ነው ምላሽ የሚሰጡት እንዲህ ችግር ሲፈጠር ምናምን? አብዛኛው ጊዜ ችግር ሲኖር ሰዎች ኢግኖር ነው የሚያደርጉት፣ ወይ ከዛ ሰው ይጣላሉ፣ ወይንም ደግሞ በቃ ጉድለት እንዳለባቸው እያወቁ የሚያስፈልጋቸው ነገር እንዳለ እያወቁ ዝም ብሎ ተሳስቆ ምናምን ወይም እያስመሰሉ ይኖራሉ በሪሌሽንሽፕ ውስጥ። ግን ጤናማ የሆነ ሪሌሽንሽፕ ደግሞ የሚያደርጉት ይነጋገራሉ። ይሄ ነው የሚያስፈልገኝ፣ ይሄ ነው ስሜት የሚሰማኝ፣ ይሄ ነው ቢደረግልኝ እመርጣለሁ ምናምን የሚል አይነት ኮሚኒኬሽን አለ በጤናማ ሪሌሽንሽፖች መካከል። እና ይሄም ምንድን ነው የሚያሳየን? ሰዎች የተለያየ መንገድ
ነው ሪስፖንድ የሚያደርጉት ችግር ሲፈጠር እና አብዛኛው ሰው በልጅነቱ አስተዳደግ ከቤተሰቦቻችን እነሱ መጥፎ አስበው ሳይሆን በመልካም አስበው ነገር ግን ይሄ አታርጉ፣ ይሄን አትሂዱ፣ ወደዚህ አትምጡ፣ ወደዚህ ምናምን የሚል ነገር አድርገውልን ስላደግን ያ ወደ እንትን ምንድነው እዛ ሞመንት ላይ የሆነ ቁስል ነገር እንደ hurtful የሆነ ነገር ነው። I'm sorry, I'm just like so ridiculous. Some people seriously. Anyways, so ታዲያ ይሄንን እንዴት ችግር የመፍታት አቀራረብ ስላላወቅን መቀራረብ እንዴት እንዳለብን ስላላወቅን ነው እንዲህ አይነት ችግሮች የሚፈጠሩት። እና ይሄን እንትን ለማለት ምን ማድረግ እንችላለን? ዛሬ የሆነ 1 2 3 ቲፖች ሰጣችኋለሁ። ችግር ሲፈጠር አይ ፊል ስቴትመንቶችን መጠቀም ነው አይደለ? ያንን ኮሚኒኬት ለማድረግ ለምሳሌ እንደዚህ ስታደርግ እንደዚህ ሲሆን እንዲህ ተሰምቶኛል፣ አይ ፊል ሀርት ጉዳት ተሰምቶኛል ብሎ የሚል ሰው ያኛው ሰሚውን ሰው ዲፌንሲቭ እንዳይሆን ያደርገዋል። ግን አንተ እንዲያደረክ እንዲፈጸምክ ምናምን ቢባል ያ ሰው ወዲያው ነው ዲፌንሲቭ የሚሆነው። ምክንያቱም ወዲያው ዲፌንሲቭ ሲሆን መስማት እንትኑ ብሎክድ ይሆናል። እንደገና ደግሞ የውስጥ ቁስል ወይም ኮር ወንዱ እንትን ይላል። በልጅነቱ ተው የተባለ አንተ እናረግ ምናምን ክሪቲሳይዝ ሆኖ ያደገበት ነገር ትዝ ስለሚለው ያቆማል እና መስማቱን ትቶ ራሱን ዲፌንድ እንዴት ማድረግ እንዳለበት ነው የሚያስበው። እንደገና ደግሞ አይ ኒድ ስቴትመንቶች መጠቀም። ይሄ ደግሞ ይሄ ነው የሚያስፈልገኝ ማለት እና አይ ፊል ብቻ ማለት በቂ አይደለም። አይ ፊል ሀርት ማለት በቂ አይደለም። ምንድነው የምትፈልጉት? ምንድን እንዲሆን ነው የምትፈልጉ ብሎ I feel disconnected so I need a hug. I need you to give me a hug. ይሄ እንትን ያደርጋል አይደለ? ይሄ የሆነ ለዛ ሰው ቀጥታ ምክንያቱም እኛ ሰዎችን አእምሮ አናነብም። እግዚአብሔር ብቻ ነው የሰው ልብ ያለውን የሚያውቀው አይደለ? እና በሰው ልብ ያለውን ስለማናውቅ ራሳችን መግለጽ ለዛ ሰው እድል እንሰጠዋለን አይደለ? ለመረዳትና እንዲረዳንና እንትን እንዲል እና ኮንፍሊክት የሚነሳው ወይም ጸብ የሚነሳው አንደርስታንዲንግ ስለሌለ ነው በሰዎች መካከል። ግን የሚረዳን ሰው ካገኘን ኮንፍሊክት በማላችን አይኖርም ማለት ነው አይደለ? ኮንፍሊክቱ ይቀዘቅዛል ማለት ነው እና ሞር ዲፕሊ ኮኔክትድ እየሆነን እርስ በርስ ሼፕ እየተደራረግን አንድ ላይ መሄድ እንችላለን ማለት ነው። እና ለዛሬ በቃ ቴንክ ዩ። እሺ